እኔም አልኩኝ። ከዛ በኋላ የጭቃ ቤቴን ያስጨረስኩ ነው ማለት እቺን የተናገርኩት። ወታ ስትከጧ ማኪ እንዲናት ማኪ ወንድ እንደው እኔ ደግሞ ማለት እንዲላልሹ አዋርድሻለሁ ማኪን ይዤ አመጥቼ ላንቺ ሳይሆን ለዛም ፈንጋሪ ማኪን አስገብቼ ድምጿን አሰማችሁ ራሳችሁ ተቋርጣችሁ። አንተ ግን በቃ ተይ እኔን አሁን እንደተናገርኩ አስመስለ ጆከር እሷ አንቺም ተይ እሷም ተይ የምትለው ልክ እኔ ወጥቼ እንደተሳደበ እስኪ አንድ ቪዲዮ አምጣ እሷን ቁጭ ብዬ ስሳደብ የነበረበት እኔ ይኸውልሽ እኔ አንቺ ታሪክ ፎቶ ሲያርገሽ ጂጂ እውነት እንጂ ምናምን እኔ የምናገረው ነገር ይኸውልሽ ተጣልታችሁ ነው። አሁን ትናገሪ አትናገሪ በውስጥ ምን ትነጋገሩ አትነጋገሩ አላውቅም። በቀደም ዕለት እየተናገረች አገኘኋት ተይ እረፊ ብዬ ወጥቻለሁ። አሁንም ዛሬ በጉቺ መንስኤ እዛ ላይ መጣች እረፊ። አዳም ልክ እንዳንቺ አዳመጥኩኝ እረፊ። በአንቺም በኩል ችግር ካለ በእሷም በኩል ችግር ካለ አንቺም እረፊ እሷም ታርፋለሽ በቃ እኔ እኮ አልኩህ እኮ ጆከር ትረፍም ይኸውልህ አለቀ። እኔ እኮ ፈቀድኩላት ማርያምን ነው የምልህ ትስደበኝ እስከ መጨረሻው ያላትን ቮይስ ያላትንም ቴክስት ልቧ ውስጥ ያለውንም ከዚህ በፊቱን የሚያስቀመጠችው መርዝ አስመስላ የኖረችውንም ታውጣ። እኔ ችግር የለብኝም። ደጋፊ ግን አስቁም የሚባለውን ግን አሁንም ትልቅ ነገር አራት ነጥብ ሰዎች ላይወዱ ይችላሉ። ጆከር የኔ ደጋፊ ስለሆኑ ብቻ አይደለም ላይወዱ ይችላሉ። የኔ ደጋፊ ሆኖ ግዴታ ሊወድ አይችልም። የኔ ደጋፊ ሆኖ ግዴታ ካንተ ጋር ሐሳብ ሊስማማ አይችልም። ጆከር ያንተ አሁን የሳሪን ፎቶ አድርጎ እኮ እየሰደበችኝ ነበር። የሳሪን ፎቶ አድርጋ ቅንቅናን ትለኛለች እና ሳሪን ነው ወጥቼ የምሰደባት። ሳሪ እንዲናት ነው ማለት ማርያምን ይኸውና ሳሪ የእውነት ምናምን ብላ እየሰደበችኝ ነው። ሳሪን አልሰድብም። በስማኝ በጃኒ ፎቶ መተዋወቅ ትናንትና ሲሰድቡኝ ነበር። ጃኒ ነው ወጥቼ የምሰድባት። አይ ጆከር አስጨርሰኝ። ይሄ ነገር መጥራት አለበት። ስማኝ በሰው ፎቶ በአንተ መጥቶ በጆከር ፎቶ መጥተው አባቴ ሙት የሚሰድቡኛሉ። የአንተ ሞዴሬተር የሆነ ልጅ ማለት ነው ጥቁር ነጭ ልብስ እንደዚህ የለበሰ የአንተ ሞዴሬተር ነው። ሁሌ ነው የሚሰድበኝ፣ ሁሌ ነው የሚፖስተኝ። ጆከር ሰደበኝ ማለት ነው እንዴ? አይደለም። ላይወዱ ይችላሉ። አንተ አፍን ብትሰበስብ ማንም መጥቶ አይሰድብም። እስኪ ስለኔ አታውራ፣ ስለኔ አትናገር። የሚሰድባትን ሰው እንይስ። ስለኔ ነው የምታወራው። እኔን ስሚኝ እንዴ በዛብኝ። እሷም አትናገርም እሷም አትናገርም አንቺም ረተው በቃ ባጭሩ እኔ የሚያስፈልገው ዋናው ነገር አሁን ራሴ ለምን ትናገር ግን እኔ ምልክ ይሄ ደጋፊ ትናገር ምን ማለት ነው? ራሷን ይኸውልህ ጆከር ባይዘው ልንገርህ ራስህ ራሱን ነው የሚያስገምተው። እኔ አንድ ሰው ልጅ ራሱን አሁን እሷ ሄዳ ስማኝ እስካሁን እኮ ያወራሁት ነገር እኮ ለራሷ ነው የምነግርህ። ያላትን እምነት ታጣለች። ሰዎች እሷ ላይ ያሉትን እምነት ታጣለች። ዛሬ ወደድኩት ብለህ ከዛ በኋላ ነገር ሌላ ሰው ስትሄድ ሰው ለመጠቀሚያ እንጂ የሚፈልገው ያቺ ሴትዮ ጋር ትሄዳለህ። እኔ ቆይ ልንገርህ፣ እኔ ምንም አዳምጠኝ። እኔ ምንም የምቀናበት ነገር የለም። ገባ ግን እሷን ራሷን ክብሯን ነው ዝቅምታ። ያ ሰው እንደዛ ሲያንቋሻት ምን ነበረ? ዛሬ ደግሞ ከኔ ጋር ስለተጣላ ብቻ ሰው እኮ በጥል መሀል ውስጥ እኮ ጥሩነትን እኮ ሰው ልጅ ይናገራል። እየተጠቀሙባት መሆኑን ብታቅ መልካም ነበር ነው የምልክ። ለኔ ምንም በቃ እኔ አሁን እስካሁን አወራሽ እኮ ጮህሽብኝ። አዳምጪኝ። ወይስ ጨርሻለሁ? በቃ ተከጨረሽ ጥሩ ነው። በቃ እሷም አትደርስብሽም አንቺም እንዳትደርስባት ብሎ መሰነባበትን በቃ አትደርስብሽም አትናገርም። የሁላችሁንም ኃላፊነት እኔ ወስዳለሁ። አንቺም እንዳትደርሺ እሷም አትደርስም። በቃ ባለሽበት እሷም ሌላ ቤት እንደዚህ መበሻሸቅ ምናምን ነገር ውስጥ ገብታ አታደርግም። አንቺም አትይም እርግጠኛ ነኝ። በቃ ይብቃችሁ እዚህ ላይ ኦኬ። ባጭሩ ደግሞ እኔ ሲጀመር ደጋፊ ለሚሉት ሰዎች የኔን ፎቶ ያረጋችሁ የኔን ሎጎ ያረጋችሁ ማትወዱት ሰዎች ካላችሁ የራሳችሁ አመለካከት ነው። እኔ ልመራችሁ አልችልም። እኔ ፎቶዬን አርጉ ብዬ አላረኩም። በፈቃደኝነት በመውደድ አድርጋችኋል። ማትወዱት ሰው ካላችሁ ሐሳባችሁ መስጠት መብታችሁ ነው። እንደፈለጋ ማንንም እኔ ላስቆም አልችልም። እኔ እናታችሁ አይደለሁም። አጥብቻ ላሳደግኳችሁ። ደስ ያላችሁን ማድረግ ነው። ሰው መውደድ ከፈለጋችሁ የኔን ፎቶ አርጋችሁ መውደድ ትችላላችሁ። ሰው መሳደብ ከፈለጋችሁ የኔን ፎቶ አርጋችሁ መሳደብ አይመለከተኝም። ለምን ሰዎች እኔን በዚህ ተደራጅተው እየሰደቡኝ ከዛ ደግሞ ለኔ ደግሞ ሰው ዲፌንድ ሲያደርግልኝ ኑ አታድርጉልኝ አልልም። እናንተ መሳደብ አቁሙ። የምትሰድቡኝ ሰዎች መናገር አቁሙ። ያኔ ያቆማሉ። አራት ነጥብ ጨርሻ። ማንንም ማስቆምበት አቅም የለኝም። አሁን አዳምጪ። አንቺም ረፊ አንቺ የማትናገሪና አንቺና እሷ የማትነጋገሩ ከሆነ እሷን ማንም የሚደርስባት ሰው የለም። እኔ ጠፍቶኝ አይደለም።
አንቺም ረፊ እሷም ታርፋለች። አደርስብሽም። አሁንም አንቺ ረፊ የምትለው እኔ ያልጠራኋትም እኮ ጆከር አባቴ ሙስኪ ቢት በቃ አሁንም እኮ ስለሷ ነው እየተናገርሽ። በቃ ተይ አንቺ መጨረሻ ስለባሰብኝ ነው አንተን ሳይ ነው ስለባሰብኝ። እሷንም ተናግሬያለሁ፣ አንቺንም እየተናገርኩ ነው ያለው። እንደውም እኔ እላፊ ነው እሷን የተናገርኳት። በቃ እሺ ተወው ጆከር። ኦኬ ፒስ። በቃ አለቀ። በምንም አይነት ነገር አትዳረሱም፣ አትደርስብሽም፣ ስምሽንም አታነሳም። በዛ ላይ አንቺ ጋር ይሄ የተለያየ አንቺ ጋር ሌላ ችግር ያለባቸው ሰዎች ጋር እዛም አትገኝም፣ አትዳረሱም። ካሁን በኋላ እሱማ መብቷ ነው ጆከር። እሱን እኮ መብቷ ነው ያልኩህ። ምንድን ነው ማስማማት እንጂ እንትን ያለሁት እኮ ነው። አሁን ማጣላት አይደለም ነው። አይ እሱ መብቷ ነው ነው ማለት በእኔ ጉዳይ ዙሪያ በቃ አሁን ረፊ አንቺም ወደ ጨዋታሽ ግቢ፣ እሷም አትደርስም። ባሽሙርም በምን ነው ግን ልጇ ምን አደረገችን? በልጅ አትምጪ ተይ። ለእሷ እኮ ጥሩ ነገር ነው እንጂ ያረግሽላት ያለሽው የጠቀምሻት ያለሽው እንጂ እኮ አልጎዳሻትም። ልጇ ላይ ግን እኛ አንደርስም አላለችም ትበል ወይሴን አባቴ ሙት አውጣዋለሁ ብያታለሁ። ተይ በቃ ግን ከአቅሜ በላይ አስጨርሰኝ ጆከር፣ አስጨርሰኝ በማርያም አስጨርሰኝ በማርያም። በቃ ከአቅሜ በላይ ሲሆንብኝ ጆከር ምን አልኳት? በቃኝ አልኩ። ሰው እኮ ሊበቅ ቢሆን የሚበቃ ታይም ይገባል አለ አይደል? ደረጃ ትደርሳለህ አይደል ጆከር? በቃኝ አልኩኝ። በቃኝ አልፈልግም አልኩኝ። ተነጋገርን። አንድ ሁለት አለ ተናገረች። ምንድነው ቴሌግራም እኔም ተናገርኳት ምናምን። ከዛ ብሎክ ተደራረግን፣ ጨረስን። ብሎክ ተደራገን። እኔ ደግሞ ወጥቼ ምንም አክቴ እንዳልተጣላ ምንም እንዳልተፈጠረብኝ ነው ያደረኩት። ጌም ስትጫወት በሰዓቱ እሷን ከዚህ በፊት ሰፖርት አድርጊያታለሁ። የአቅሜን እጅ ሁለተኛ ጌም አላት። የአቅሜን እጅ ያደረኳት። ከዛ ለከድር ደግሞ ማለት ነው ሰው ስለሌለው ከድር ደግሞ ከሷ በፊት ነው ረጅም ዓመት አይደል እንደ ጆከር ማቆ ሄጄ ሰፖርት አደረኩ። አለቀ በቃ። ከዛ ጀመረች ትሳደባለች። ለትናንትና ለመጀመሪያ ጊዜ እንደ ቀልድ ኮመንት ሲጽፉ ኦኬ ምናምን ሲሉ ማለት ነው ያለችን። እሱን አንብቤ ምናምን የጭቃ ቤት ያለቀ ምናምን ሲበዛብኝ እሱንም ከአቅሟ በላይ በጣም ብዙ ነገር ተናገረ። እነዚህ ሪከርድ የሚያደርጉ የኔ ጠላቶች ምናምን አሉ ለነሱ ምናምን የደብረ ብርሃን እንዲህ ብላ ምናምን ታውጣው አውጭ እየሰማሽ እንደሆነ በፌክ አካውንት አውቃለሁ። እኔ ያልኩትን ነገር ላልኩት ነገር ኃላፊነቱን ወስዶ ሁሌ ምን እንደምላት ታውቃለህ? እስኪ ጠይቃት። ሁሌ ምን እንደምላት ታውቃለህ ጆከር? አንቺ ተልካሽብኝ ነው የመጣሽ ነው የምላት ጆከር። ጠይቃት ራሷን። አንቺ ተልካሽብኝ እውነተኛ ወዳጅ አይደለሽም ነው የምላት። ማርያምን ከድሮም ጀምሮ ይሄ እንደሚመጣ ስለማቅ ማለት ነው። አንቺ እውነተኛ ወዳጅ ሰው ልኮሽ ነው አይመጣሽ። እስኪ አላለችኝ ይባል ሁሌ ነው የምላት። ሰው ልኮሽ ነው የመጣሽው አንቺ ምን ምልሽ ነገር አለችኝ። ሰው ጆከር ባንተ የተናደርኩብህ ልንገርህና ጠቅልለህ ትናገራለህ። የእሷ ያለው ነገር ይሄ ነው። ስትሳደብ ስሚኝ፣ የአንቺና የእሷ መፈታት አለበት፣ ማቆም አለባቸው። በቃ ሁለተኛ ግሩፕ እየተፈጠረ በዛ በዚህ የሚባለው ነገር ከሁለታችሁም ማቆም አለባቸው። በቃ መስማማታችሁ ቢቀር በቃ አንቺም ባላየ እሷም ባላየ ይሰማሻል። ሆነው ደግሞ እኔ እኮ ተናግሬያለሁ። መስፈርቴን እኮ አስቀምጫለሁ። እኔ ነፍጠኛ ቁጭ ብዬ ስለከበደ ወይ ስለደመቀ እያወራሁኝ መጥታ አንቺ ቅማላ ቦርኮ መሀይም እያለች እንትና እንደዚህ ናት እያለች ስሟን እየጠራች ፎቶዋን አርጋ ቂቅ አርጋ ምልክቷን አርጋ ስትሳደብ እኔ ምንም አይነት ለእኔን ወክላችሁ እንድትናገሩም ምንም አይነት ነገር እንቅስቃሴ እንድታረጉ አልፈልግም። በቃ እኔ ጥሩ ጊዜ ነበረን፣ ጥሩ ጊዜያችንን አሳልፈናል። ዛሬ ደግሞ ተጣልተናል። ስለዚህ እየሄዳችሁ አትስደቧት። እናንተ ከተሳደባችሁ ደግሞ የኔን ፎቶ አርጋችሁ ፕሮፋይል አርጋችሁ ጥላትም ልትሆኑ ትችላላችሁ። በፌክ አካውንት እየሄዳችሁ እሷን የምትሰርቧ ከሆነ እኔ ነው አትወክሉም ብላ እስካልተናገረች ድረስ ኮመንት ማንም ሰው መጥቶ ቢጽፍልኝ እሷን ነው የምረግጠው። ተናግሬያለሁ። ይህችን ቃል ካወጣች የኮመተውን አንቺ ቅማላም ብሎ ከተሳደበ ቦርኮ ብዬ ራሱን እሰርበዋለሁ። ራሱን ባለቤቱን ኮማችሁን ማለት ነው። ግን እሷ ሳታስቆም ምንም ሳታረግ የበላይነት ትእዛዝ እየሰጠች የጭቃ ቤት እያለች ወኬ እያለች ምን እያለች ትእዛዝ ተሰጣ ካስረገጠችኝ ራሷን ነው የምረግጠው። በቃ ይሄው ነው ያለው ነገር። እናንተ የምትወዷት ከሆነ የምታከብሯት ከሆነ ይሄን ነገር ብቻ ታርጉ። ለምን ትሳደባላችሁ በኮሜንት? ቆይ አንድ ጊዜ ለምን ትሳደባላችሁ? ኮሜንታቸውን ሜንሽን እያረጉም የሚሳደቡት ደጋፊ ተብዬ አንድ ጊዜ ሚውት አርጊ። ቆይ ሚውት አርጊ። ለምንድን ነው የምትሳደቡት? እናንተ አሁን ለሷም ልትጠቅሟት ነው እንደዚህ የምታደርጉት?
በተለይ በቤታ ዙሪያ እኔ እሷን የምትወዷት ሳትሆኑ በብዛት እሷን የምጠሏት ይመስለኛል። ፕሮፋይሏን አድርጋችሁ የምትሳደቡ እሷን እንደዚህ የምታቀሳሰሯት። እስኪ አሁን የምትሳደቡ እያንዳንዳችሁ ባስገባሽ ገመድ ያፍ ሁሉ መካከል ላይ ሰው ገብታችሁ አታጣሉ። ከቻላችሁ ማስታረቅ፣ ካልቻላችሁ ደግሞ ጸጥ ብላችሁ ማየት ማጋጋሉና እንደዚህ እሷንስ ልጅቷንስ ማሳቀቅ ለምን ያችኛይቱንስ እችኛይቱ እንዲሰድባት ማድረግ ለምን እንደዚህ ታደርጋላችሁ? ከየት ነው ግን እየተለቃቀማችሁ የምትመጡት? ለዛ ወደ ስራ ቶሎ መግባት አለብኝ እና ደግሞ ቶሎ ቶሎ ተራገጡ። አዎ እነማንጃሩ ቶሎ ቶሎ ተራገጡ፣ ነገረዶቹ ቶሎ ቶሎ ተራገጡ። ምክንያቱም ለምን ብትሉ ረመዳን ደርሶብኛል። እኔ ንስሐ መግባት አለብኝ፣ ንስሐ መግባት አለብኝ። ቶሎ ቶሎ ተራገጡ፣ ቶሎ ቶሎ ረግጣቸዋለን፣ እንረጋገጣለን። ይለይልናል መጨረሻችን። ማን እንደሚያሸንፍ ማንን ከሚዲያ እንደሚያጠፋ ማየት አለብን። አዎ ምክንያቱም ረመዳን ደርሶብኛል። ንስሐ ልገባ ነው። ፈጣሪዬን ይቅር በለኝ ብል ነው። ረግጭሽ ንስሐ ገባል። አዎ ደግሞ ረመዳን ሲወጣ ደግሞ መለስልሻል። ምን ታሪክ አለሽ ማለት። አዎ ስለዚህ ገረዶቹን በጎቹ ቶሎ ቶሎ ተሳደቡን። ከግርድና ስለወጣው ገረድ ይላቸዋል። እንከም ወጥቼ በራሴ ቆሜ እያየሽኝ ነው ውዴ። ሰርቼ እየተቀየርኩኝ ልመናም ቢሆን ስራ ነው። ከተገኘ እሰራለሁ፣ የቤቴን አሰራለሁ። የዙሪያ መግቢያ ቤቴን ማሪኒ በአራት ቤት የተጨናነቀ ቤት መቀመጥ አልፈልግም ውዴ። ሀገሬ ላይ ፋልሳስብ እንደነ ሊያሾ የምኖርበት ቤት መስራት ያስፈልገኛል። የኔ ቆንጆ የጭቃ ቤትም ሆነ የምንም ሆነ የራሴ የነፍጠኛ ገንዘብ ነው። እኔና እና ቶሎ ቶሎ ብትሳደቡ፣ ምክንያቱም ንስሐ ልገባ ነው። ረመዳን ደርሶብኛል፣ ንስሐ መግባት አለብኝ። ስለዚህ ቶሎ ቶሎ ተራገጡ። ቶሎ ቶሎ ተራገጡ። ረመዳን ደርሷል፣ ንስሐ መግባት አለብን። ፈጣሪ ወይ ይቅር በለን። እናንተ በጥበብክ እንደኛ ሸይጣን አሳስቶን ነው ብለን እኛ እሱ እንኳን ከኛ በላይ ሸይጣን የለም፣ ሁላችንም ሸይጣንን ምንድረው እኮ። ግን ቶሎ ቶሎ ተሳደቡ። ገረዶቹም ሄድባችኋለሁኝ። ያው አንዳንዶቻችሁን ፌክ አካውንት ስለሆነ ስለምንቅ ስማችሁን ለመጥራትም ያጸይፈኛል። አሁን ያቺ ትናንትና ስትፖስት የነበረች 36 ፎሎ ይዛ እናቴ ትምት 36 ፎሎ ይዛ እና